የ12ኛ ክፍል ተማሪዎች ዘንድሮ የምትፈተኑ ማለት ነው። በጣም ጨንቆናል፣ ምን እንደምናደርግ አናቅም አሁን ላይ እያላችሁ ነው። በቴሌግራም በዩቲዩብ ላይም ኮመንት ላይ የተለያዩ ጥያቄዎችን እየጠየቃችሁ ነው እና ፐርሰናል የሆነ ነገር ልነግራችሁ ነው። ምን መሰላችሁ? ብዙ ጊዜ እናንተ ያላችሁበት ስሜት በጣም ይገባኛል። አሁን ላይ በጣም የመጨናነቅ ስሜት ሊኖር ይችላል። ከፊት ለፊታችሁ ምናልባት በጣም ትልቅ ፈተና አለ እንደሚያስጨንቅ ምናምን አውቃለሁ፣ እረዳችኋለሁ። ስሜቱ ይገባኛል። በተለይ አላነበብንም ምናምን ብላችሁ የምታስቡ ተማሪዎች ልትኖሩ ትችላላችሁ። ከቨር አላደረግንም፣ ከቨር ብናደርግም ደግሞ ጥያቄዎችን ስንሰራ አሁንም እየሳትን ነው ምናምን ልትሉ ትችላላችሁ። ዲስትራክሽን መቀነስ አልቻልንም፣ ስቲል ቲክቶክ ስክሮል ሳደርግ ነው የምውለው፣ ስቲል ፊልም ያለው ተከታታይ ፊልም ያለው ምናምን የምትሉ ትችላላችሁ። እና የእናንተ ፔን ይገባኛል፣ ቢኮዝ አልፌዋለሁ የሆነ አመት ላይ ማለት ነው። እና ነገር ግን ምንድነው ቢግ ዲል አይደለም ማለፍም ዩኒቨርሲቲ መግባትም ቢግ ዲል አይደለም። ይሄንን በደንብ መረዳት አለባችሁ ማለት ነው። ምን መሰላችሁ? አሁን ላይ ጊዜውንና ዘመኑን መረዳት አለባችሁ። ዘመኑ በጣም እንደ በፊቱ አይደለም። ትምህርት ቤዝድ አይደለም። ዓለም ላይ ያለው እንቅስቃሴ ትምህርትን ብቻ መሰረት ያደረገ አይደለም። ስለዚህ እናንተ ማሰብ ያለባችሁ ምንድነው? ትምህርትና ትምህርት ብቻ ነው ህይወት ከሚል አስተሳሰብ መጀመሪያ መውጣት አለባችሁ። ዛት ሚንስ ምንም አይነት ስትረግል አታድርጉ፣ አታንብቡ ምናምን እያልኩ አይደለም። ነገር ግን ቢመጣም ባይመጣም ምንም ያክል ትልቅ የሆነ ችግር አይፈጠርም ማለት ነው። በመውደቅና በማለፍ ውስጥ ትልቅ የሆነ ለውጥ አይኖርም። ብታልፉ ኦኬ እሺ፣ የራሳችሁ የሆነ የምትፈልጉትን ነገር ለመማር ከዚህ በፊት ፓሽኔ ብላችሁ የምታስቡት ፍላጎች፣ አምቢሽናችሁ የሆነ ነገር ልትማሩ ትችላላችሁ። ብትወድቁም ደግሞ የተለያዩ አማራጮች አሉ። ፍሪ ናችሁ፣ ከግቢ ውጪ ፍሪ ነው የምትሆኑት። የተለያዩ ምርጫዎችን፣ አማራጮችን ተጠቅማችሁ ራሳችሁን ልትለውጡ ትችላላችሁ። አት ዘ ኢንድ ጎሉ ምንድነው? ራስን መለወጥ፣ የተሻለ ቦታ መድረስ ነው። አት ኢንድ ጎሉን ማለት ነው። ስለዚህ አልቲሜት ጎሉን መረዳት አለባችሁ ማለት ነው። አሁን ላይ መጨናነቅ፣ ስትረስ ውስጥ መግባት፣ የተለያዩ ውሳኔዎችን መወሰን ለእናንተ ስለማይጠቅማችሁ ማለት ነው። የሚጠበቅባትን ብቻ አድርጉ እናንተ ማለት ነው። በዚህ ሰዓት ላይ አብዛኛው ሰው አሁን ይጨናነቃል፣ ግን የሚጠበቅበትን እያደረገ አይደለም። እንደምትችሉ ሳትጨናነቁ፣ ውስጥ ሳትገቡ አቅማችሁ የፈቀደውን ነገር ወደ ማድረግ ሂዱ ማለት ነው። ከዛ ግን ያለፈ ነገር እንዳይኖር ነው። ምንም አዲስ ነገር የለውም። ዓለም የራሷ የሆነ መንገድ ነው ያላት። ዓለም የራሷ የሆነ ስትራቴጂ ነው ያላት። እኛ እንደምናስበው እኛ ባስቀመጥነው ታይም ቴብል መሰረት አይደለም እቅዳችንም ስኬታችንም በሙሉ የሚሄደው ማለት ነው። የራሳችን ኢፎርት ይፈልጋል፣ የስ የራሳችን አቅም ይፈልጋል፣ የስ ነገር ግን ዓለም ደግሞ የሆነ የምሰጠን ፊድባክ አለ አይደል? ወደፊት እንዳትሰበሩ ነው። በኋላ ምናልባት ያልሆነ ውጤት ሊመጣ ይችላል። የአንድ ሳብጀክት ውጤት ሊመጣ ይችላል፣ የሁሉም ሳብጀክት ማለት ነው። በኋላ ላይ ሰዎች በሚሉት ቤተሰብ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ የሶሻል ሚዲያ መሳለቂያ ሆናለሁ ምናምን ከሚለው ትራውማ ወይም ፍርሃት ውስጥ የምትወጡት አሁን ላይ ጭንቅላታችሁንም ልባችሁን ጠንካራ ስታደርጉ ነው። ተግባባናል? ስለዚህ ቢስትሮንግ ከፈጣሪ ጋር ያላችሁን ግንኙነት አሳምሩ። ጥሩ የሆነ ጭንቅላት እንዲኖራችሁ ጥሩ ነገር ስሙ፣ ጥሩ ነገር አውሩ። ምናልባት ውጤት ባይመጣ እንኳን የሚለውን ኦፕሽን አስቡበት። ዝም ብላችሁ በትምህርት ኢንትራንስ ፈተና ብቻ ሳይሆን ባይመጣ እንኳን የሚለውን ጭንቅላታችሁ ላይ አስቡት ማለት ነው። የሆነ ምን አደርጋለሁ፣ ምን ልሰራ እችላለሁ፣ ምን አይነት አማራጮችን ልጠቀም እችላለሁ የሚለውን አስቡ እንጂ ዝም ብላችሁ ዳይሬክትሊ ፈተናው በቃ ፈተናው ከወደቀ የኔም ህይወት በዛው ይወድቃል ከሚል አስተሳሰብ ውጡ። ሪያሊቲው እንደዛ አይደለም። ለምን ፈተናውን ከተፈተናችሁ ውጤቱ ከመጣን የሆነ ህይወት ካያችሁ በኋላ እናንተም የምትመሰክሩት ነው ማለት ነው። እውነታው ይሄ ነው። አሁን ደግሞ አማራጮችን መጠቀም፣ የተለያዩ አማራጮች በዚህ ሰዓት ላይ አለ። ፋይል አልተቸገራችሁ፣ ማቴሪያል አልተቸገራችሁ። የአምና ፈተና በሽ ነው። የአምና ጥያቄዎች በሽ ናቸው። እናንተን ለኢንትራንስ ፈተና የሚያዘጋጁ ዩቲዩብም ላይ በሉት፣ ቲክቶክም ላይ በሉት፣ የተለያየ ቦታ በሉት፣ ሁሉም ሰው እናንተን ለማስተማር ፈተናውን በትክክል እንድትሰሩ የተለያዩ ነገሮች ይደረጋሉ። እነዛን አማራጮች መጠቀም ነው እንጂ አሁን ላይም በትካዜ በስትረስ ለፈተናው በትክክል ማትዘጋጁት ሆነ ራሳችሁን ብቻ ነው የምትጎዱት። ማንም አትጎዱም። ደግሞ ማንም ከእናንተ ጎን አይቆምም ወደፊት ላይ ማለት ነው። ክሪቲሳይዝ የሚያደርጋችሁ የሚተቻችሁ ሀሳብ የሚሰጣችሁ ሰው ወደፊት እናንተ ስትወድቁ ከጎናችሁ አይቆምም ማለት ነው። ስለዚህ ለነሱ ብላችሁ አታምሩ፣ ለነሱ ብላችሁ የሆነ ስራ አትስሩ። ራሳችሁን ሆናችሁ እንድትሰሩ ፈልጋለሁ ማለት ነው። ሌላው ጊዜ አለ የለም የሚለው ጉዳይ ነው። የስ የቀረው ጊዜ ምናልባት 3 ወር አካባቢ ሊሆን ይችላል፣ 2 ወር ከምናምን ብለን እንያዘው። ጊዜም አለምም አንልም የለምም አንልም። ጊዜ አለ ከተባለ ሰንፋችሁ ትቀራላችሁ። ጊዜ የለም ከተባለ ደግሞ የጥድፊያ ታደርጉታላችሁ ነገሩን ማለት ነው። በትክክል የምታነቡትን ነገር ላታነቡ ትችላላችሁ ማለት ነው። እናንተ አሁን ላይ በደረሳችሁበት ሌቭል ይወስናል ማለት ነው። ጥሩ ከዚህ በፊት ያነበበ ሰው አሁን ላይ የክለሳ ታይም ሊኖረው ይችላል፣ ጥያቄዎችን የመስራት ታይም ሊኖረው ይችላል። ከዚህ በፊት ብዙ ያላነበበ ሰው ደግሞ እያነበበ ነው ጥያቄ የሚሰራው። ስለዚህ ለሁሉም ሰው አሁን ያለው ጊዜ ይለያያል ማለት ነው።
ኮመንሊ ለ600 ሺህ ተማሪ ጊዜ አለ ልንለው አንችልም፣ ወይም ደግሞ ጊዜ የለም አጭር ነው ልንለው አንችልም። ስለዚህ አሁንም ቢሆን ላልተዘጋጃችሁ ተማሪዎች ጊዜ መዘጋጃት ጊዜ አለ፣ ለተዘጋጃችሁም ተማሪዎች ደግሞ ክለሳ የማድረግ ያ ጥያቄዎችን የመስራት ታይም አሁንም በእጃችሁ አለ ማለት ነው። ከተለያዩ ዜናዎች ተቆጠቡ። ኢንትራንስ እንደዚህ ነው፣ እንደዚህ ገብቷል፣ እንደዚህ ነው የሚል ቀጥታ ከትምህርት ሚኒስቴር ከሚወርደው መግለጫ ውጪ ያሉ ዜናዎች ላይ ጥንቃቄ አድርጉ። ጭንቅላታችሁን አትረብሹት ማለት ነው። ስለዚህ ይሄን ላችሁን የመጣሁት ማለት ነው። ፈተና ማለት ህይወት ማለት ደግሞ ፈተና ማለት አይደለም። አትጨናነቁ፣ ዘና ብላችሁ ለማንበብ ሞክሩ ማለት ነው። ይሄንን ያው የወንድማዊ ምክሬን ለመስጠት ነው ዛሬ የመጣሁት ማለት ነው። ያው ለቻናሉ አዲስም ልትሆኑ ትችላላችሁ፣ ሜቢ ቤተሰቦችም ልትሆኑ ትችላላችሁ። ቤተሰብ የሆናችሁ ላይክ በማድረግ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አንድ ላይ ቤተሰብ ሆነን እንቀጥላለን ማለት ነው። እስካሁን ስላዳመጣችሁኝ ጊዜያችሁን ስለሰዋችሁ ከልብ አመሰግናለሁ። በሌላ አዲስ ቪዲዮ እንገናኛለን። ባባይ